ነገሮችን ለማስተካከል ነው የመጣሁት። ይህንንም ማስተካከለዋል። ተሽሎሽ በህይወት ትኖሪያለሽ። እዝራ ማርዳ የካንሰር ታማሚ መሆኗን ሲያቅም በጣም አዝኖና እንዲሁም ደግሞ እኔ ወንድምሽ ያለው በፍጹም አትሞችም ትድኛለሽ ብሎትም ነበረ። አሁን ላይ ግን ከጣገባ ሆኖ ሁሉን ነገር አስተካከላት። ማርዳ ከነበረባት በሽታ ነጻ ወጣች። አሁን ላይ ጤነኛ ሆናለች። እናም ስለዚህ አሁን ላይ አንቺ ድነሻል፣ ልጅሽና እንዲሁም ደግሞ ባልሽ ጋር መኖር ትፈልጋለሽ ወይ ብሎም ስጠይቃትኝ ማርዳ በፍጹም የአብርሃምን ህይወት መበጥበጥ አልፈልግም፣ አብርሃምም ልጁን እያሳደገ ይቀመጥ፣ እኔም ባለሁበት ምንም ነገር አልፈልግም ብላም ትላለች። በፍጹም አንቺ እህቴ እዚህ ስትጎጅ እሱ ግን እዛ የሚያምርበት ቤትና እንዲሁም ደግሞ እንደፈለገ ሲኖር ማየት አልፈልግም ብሎ እዝራም ይነግራታል። እናም አብርሃምን ግን ምንም ነገር እንዳትናገረው ወይም ደግሞ አብርሃም ምንም አይነት ጉዳት እንዲደርስበት አልፈልግም። በመጀመሪያም ቢሆን በራሴ ሰዓት ነው አብርሃምን ጥዬ የሄድኩት። ስለዚህ ምንም ነገር እንዳታደርገው ብለውም ነበረ። እዝራ ግን ምንም ነገር አላደርገውም ብሏትኝ ይሄዳል። ነገር ግን አብርሃምና እንዲሁም ደግሞ ዲናን እያንቀጠቀጣቸውም ይገኛል። አብርሃምም እሱ የሚለውን ወይም ደግሞ እዝራ የሚለውን ከመስማማት ግዴታው ነበርና ስለዚህ እሱ የሚለውን ነገር ማድረግ አለብን ብለው ለዲናም ይነግራታል። ዲናም እስከ መቼ ነው በፍጹም ይህ እንደዚህ የሚሆነው? ቆይ እንዴት በቤታችን ማዘዝ አንችልም ወይ ብላም ትለዋለች። ይኸውልሽ እዝራ ማለት እሱ ያሰበውን ነገር ካላደረገ በፍጹም ደስ አይለውም። ስለዚህ አንቺም በቃ ታዩ ብሎ አብርሃምም እንድትተወውና እንዲሁም ደግሞ እዝራም እንደፈለገ እንዲሆን ነገረው። ይኸውልህ የእህቴ ባል ወይም ደግሞ የቀድሞ የእህቴ ባል አሁን እኔ እናንተ የምናወራበት ጊዜ ላይ ነን ብሎም ይለዋል። አብርሃምም ቆይ እዝራ ምንድነው ችግርህ? ምንድነው ህይወቴን ለመበጥበጥ ነው እንዴ የመጣው ብሎ አብርሃም በጣም ተኮሳትሮም ሲነግረው ነበር። እንዲሁም ልዩ እልም ያለ ወይም ደግሞ ከባድ ፍቅር እዝራ ጋር ይዟታል። እዝራን አፍቅረዋለች። አሁን ላይ በተለይ ሙልጭ በጣም ብዙ ዋጋ ከፍሎላታል። ሙልጭ እንደሚያፈቅራትም ታውቃለች። እናም በዚህ ጉዳይ ደግሞ አሁን ደግሞ በተለይ ደግሞ ከማርዳ ወንድም ወይም ከእዝራ ጋር የሆነ ያላት ነገር ግራ አጋብቷታል። ቆይ ግን ምንድነው እየተሰማኝ ያለው ነገር? ምን እየሆንኩ ነው እያለች ራሷን እየታዘበችም ትገኛለች። ነገር ግን እዝራ በወጣበትና እንዲሁም ደግሞ በገባበት በተለይ ከነ አብርሃም ቤት ሲመጣም በጣም ነበር ደስ ያላት። እናም ከጣገቡና በጣም ብዙ ወሬዎችን ልታወራው ትፈልጋለች። እዝራ ግን በፍጹም ለልዩ ቦታ አልሰጣትም ነበረ። እዝራ ወደዚህ ቤት የገባበትና እንዲሁም ደግሞ የመጣበት ማርዳን ነፃ ለማውጣትና እንዲሁም ደግሞ ማርዳን ለማስደሰት ነበረ። ስለዚህ ግዴታ ማርዳ ወይም ደግሞ አሁን ላይ በተለይ ዲና የአብርሃም ሚስቱና ቤት ውስጥ ገብታ በዲና ቤት እንደፈለገች ስትሆንም በጣም እየተናደደ ነው። እንዲሁም ደግሞ የዲናና እንዲሁም የማርኮንን ትክክለኛ ሚስጥራቸውንም አሁን ላይ አውቋል። ስለዚህ እነዚህ እያጭበረበሩ ስለሆነ አብርሃም እየተጭበረበረ ነው። እንዲሁም እህቴ በተለይ ደግሞ የእህቴ ቤት ላይ እንደዚህ እንደፈለጉ ሲፈነጩበት በፍጹም ማየት አልፈልግም በማለት አብርሃምን እንዲሁም ደግሞ አሁን ላይ በተለይ በግዴታ አድርጎም ሲገባ ግን ደግሞ አብርሃምን መጉዳት አልፈለገም። እናም ዲናና ማርኮንን ግን ጎዳና ማውጣት በጣም ይፈልግ ነበረ። በተለይ አሁን ደግሞ 1 ሚሊዮን ብር አብርሃምን ጠይቀውትኝ እንዲሁም ደግሞ እስካሁን ድረስ ሲያስለቅሷቸውና እንዲሁም ደግሞ በጣም ብዙ ነገር ሲያደርጉ የነበረው ራሳቸው ወይም ደግሞ ሳቤላን ራሳቸው እንዳገቷትኝ አሁን ላይ እውነቱን ስላወቀ ይህን ሚስጥር ደግሞ የነገረችው ማርዳ ነች። ማርዳ ይኸውልህ አብርሃም ከሰው ጋር የሚኖር እንዳይመስልህ በጣም መጥፎና እንዲሁም ደግሞ አስቸጋሪ ሴት ነች። ይኸው የገንዛ ልጃችን አግታ በጣም ብዙ ነገር ስታደርግ ቆይታለች ብላም እውነቱን ነገረችው። ይህንን ከነገረችውም በኋላ ነበረ አብርሃም በጣም ተናዶ አብርሃም ይህንን ግን ደግሞ ቢያቅም ዲናን ከቤት ማስወጣት አልቻለም። እናም ግን ደግሞ እዝራ ሁሉንም ነገር ስላወቀ አብርሃምን አስረድቼ ከዛም በኋላ እነዚህ ለቃምቃሚዎች ተለቃቅመው ከቤት ይወጣሉ። ከዛም በኋላ
እህቴ የራሷን ህይወትና ኑሮ ትኖራለች፣ ግን እህቴ እንደዚህ ተከፍታ ማየት አልፈልግም በማለት እዝራም ራሱን በመቆጣጠር ከማርዳ ጋር በጣም ብዙ ነገር አውርተው ነበር የሄዱት። እናም ምንም ነገር እንዳታደርግ ብላም ነበር። እንዲሁም እዝራ ቃል ገብቶላትም ነበር። ምንም ነገር አላደርግም፣ ችግር የለውም፣ አታስቢ እህቴ ብሏትም ነበር ሄደው። ነገር ግን አሁን ላይ በተለይ ማርዳን ወይም ደግሞ ዲናና ማርዳ አንድ ላይ በመሆናቸውና እንዲሁም ደግሞ በመፈታታቸው ዲና በጣም መጥፎ ሰው እንደሆነችም ስላወቀች ማርዳ ንቃ ትታታለች። ነገር ግን ደግሞ አሁን ላይ እዝራ ዲናን አናዶና እንዲሁም ደግሞ አቃጥሎ ከቤት ለማስወጣት በጣም ብዙ ነገር እያደረጋትም ይገኛል። ቆይ አንተ ምንድነው እዚህ ቤት እንግዳ ነህ አይደለ? ስለዚህ እንግዳነትህ ይበቃሃል፣ ቤታችን ለቀህ ውጣልን፣ እኛን አትበጥብጠን ብላ ስትለው በፍጹም እኔ ምንም ነገር አላረኩሽም፣ ስራሽ ነው የሚበጣብጥሽ። አሁን ለማንኛውም ያንቺን ከባድ ሚስጥር አውቃለሁ፣ ስለዚህ አርፈሽ ተቀመጪ ብሎም ለአብርሃም ከነገርኩት ግን አንቺ ባዶ ሜዳ ላይ እንደምትቀሪ ታውቂያለሽ ወይ ብለው እዝራም ይነግራታል። እንዲሁም ዲና ምንድነው ስለኔ ምንም የምታውቀው ነገር የለህም፣ ልታቅም አችልም፣ ደግሞ ምንም ነገር ያደረግኩትም ነገር የለም ብላም ትለዋለች። እንግዳውስ ከሌለስ በመጀመሪያ ላስረዳሽ። አሁን ወንድሜ ብለሽ ቤት ውስጥ አስቀምጠሽው የነበረው ማርኮን ባልሽ እንደሆነና እንዲሁም ደግሞ እናንተም ልጅ እንዳላችሁ ቤትም እንዳላችሁ፣ ነገር ግን አብርሃምን ለማጥመድ እንደመጣሽ ሁሉንም አውቃለሁ። ይሄ ስህተት ነው ወይ ብሎም ይላታል። ይህንን በሚላት ሰዓት ዲና በጣም ነበር የደነገጠችው። ቆይ ይሄ ደግሞ ምን ማለት ነው? ማን የነገረህ? ምንድን ነው የምታወራው? ቆይ አንተ ግን ምንድን ነው አላማህ? የእኛን ህይወት ለመጥበጥበጥ ነው ወይ የመጣው ብላ ዲናም ትነግረዋለች። እንደዛ ማለት አይደለም፣ ግን ደግሞ ትክክለኛ ነው። ይኸውልሽ ወደሽ ሳይሆን በግድሽ እኔ የምልሽን ነገር ታደርጋለች። ያለያ ግን ለአብርሃም እውነቱን ነግሬው ከዛም በኋላ አንቺም ጉድሽ ይፈላል። እንዲሁም ይህ ባልሽ ማርኮን ወንድሜ የምትይው ሁሉንም ነገር አውቃለሁ ብሎም ይላታል። ይህንን ሲነግራት ዲና በጣም ትደነግጣለች። ለማርኮን ስልክ ትደውልና በጣም ከባድ ችግር ተፈጥሯል፣ ማርኮን ቶሎ መድረስ አለብህ ብላም ትለዋለች። ማርኮንም በድንጋጤ ቆይ ደግሞ ምን ተፈጠረ? ይኸውልሽ የልዩን ነገር እያስተካከልኩ ነው። የልዩ የልብ ጓደኛ ሆና የምትመጣው እህቴን ወደ ቤት እያመጣዋት ነው ብሎም ይላታል። ሌላ ከባድ ቤት ውስጥ ችግር ተፈጥሯል ብላም ስትለው ማርኮንም ምንድነው የተፈጠረው ብሎም ሲላትኝ እዝራ ቤት ውስጥ መኖር እንደጀመረና እንዲሁም ደግሞ የሁላችንም ሚስጥር እንደሚያውቅ ወይም ደግሞ እኔ እናንተ ባልና ሚስት እንደሆንን አውቋል ብላም ትለዋለች። በፍጹም እንዴት እንደዚህ ሊሆን ይችላል? ስለኛ ማን ነገረው? ይህ ደግሞ ሰሎሜን መሆን አለባት ብሎም ይለዋል። ሰሎሜን የማርዳ እህት ሁሉን ነገር ስለምታውቅና እንዲሁም ደግሞ ሚስጥራችሁን ለአብርሃም ከነገሩባችሁ ከባድ ስለሚሆን ስለዚህ ከኔ ጋር አብረህ ተስማምተህ መስራት አለብህ ብላ ማርኮንንም እያሰራቸውም ትገኝ ነበረ። እናም ስለዚህ ማርኮንም አማራጭ ስለሌለው ሰሎሜ የምትለውን ነገር እያደረገም ነበረ። አሁን ላይ ግን ይህን ነገር ሰሎሜን ነግረው ከሆነ በጣም ለህይወታችን ከባድ ነው የሚሆነው። ቆይ ዲና ምንድነው ነገሮች ሁሉ የሚበላሹ በማለት ማርኮንም አሁን ላይ መናደድና መቃጠሉን ቀጥሎበታል። ዲናም በቃ እባክን ተው በቃ እንግዲህ ስለዚህ ምንም ነገር አልተሳካልንም፣ ስለዚህ ወደ ቤታችን መመለስ አለብን ብላም ትለዋለች። ማርኮንም በፍጹም እንዳታስቢው ይሄንን ነገር እኔ ወደ ቤት መመለስ አልፈልግም፣ እቅዴን ማሳካት አለብኝ ብሎም ይለዋል። ይህንን በሚላትን ሰዓት ዲናም እሺ ታዲያ ምንድን ነው የምትለው? በምን አይነት መልኩ ነው የምናስተካክለው? አሁን እኮ ከባድ ችግር ውስጥ ነው እየገባ ነው፣ ምክንያቱም ደግሞ እዝራ ሁሉን ነገር አውቋል ብላም ትለዋል።